ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሳት የምንመለከታቸው የቀድሞ የሊቨርፑል ተጫዋች የሆነው ዳኒ መርፌ ሊቨርፑሎች ሉዊስ ኤንሪኬን ለማስፈረም የቻሉትን ያህል ጥረት ማድረግ አለባቸው እያለን ይገኛል። በተጨማሪም ሊቨርፑሎች በክረምቱ የዝውውር መስኮት የመሐመድ ሳላህን ቦታ ለመተካት ቅድሚያ እንደሚሰጡም የተዘገበ ይገኛል። እነዚህንና ሌሎችንም ይዤላችሁ መጥቻለሁ። እስከ መጨረሻ ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ላይ በመጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁንም በቀጥታ ወደ ዘገቦች የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ሊቨርፑሎች በሃይሰል አደጋ ምክንያት ህይወታቸውን ላጡ ደጋፊዎች ሐውልት አሰርተውላቸዋል። በዛሬው ዕለትም ይህ ሐውልት ተመርቆላቸዋል። ይህ አደጋ ያጋጠመው ከ41 ዓመት በፊት ሊቨርፑሎች ከጁቬንቱስ ጋር ኢሮፓ ካፕ የፍጻሜ ጨዋታ ላይ በተገናኙበት ወቅት ነው የነበረው። እዛ ጨዋታ ላይ እንግዲህ 39 የሚደርሱ ደጋፊዎች ህይወታቸው ሊያልፍ ችሏል። በዛ አደጋ ምክንያት እንግዲህ ሊቨርፑሎች ለተወሰኑ ዓመታት ከሁሉም የአውሮፓ ውድድሮችም መታገድም ችለው ነበረ። ከዛ ጊዜ ጀምሮም እንግዲህ ሊቨርፑሎች በየአመቱ ይህንን አደጋ ሲያሰቡት መቆየት ችሏል። በዛሬው ዕለትም ለነዚህ ህይወታቸው ላለፉ ለ39 ደጋፊዎችም መታሰቢያ በሚል ሐውልት አሰርተውላቸዋል። ከአንድ ዓመት በፊትም ጁቬንቱሶችም ለነዚህ ደጋፊዎች ሐውልት አሰርተውላቸው ነበረ። በዛሬው ዕለት ደግሞ ሊቨርፑሎች በአንፊልድ አካባቢ ለነዚህ ደጋፊዎች መታሰቢያነት ሐውልት አቁመዋል። ሉካ ስቴፈንሰንን ወደ ተመለከተው ዘገባ ስናመራ በዛሬው ዕለት እንግዲህ ሉካ ስቴፈንሰን ከአንድ ጋዜጣ ጋር ቆይታ አድርጎ ነበረ። በዛ ቆይታውም ከዚህ በኋላ ቋሚ ወደምጫወትበት ክለብ ማምራት እፈልጋለሁ የሚል አስተያየቱን ሰጥቷል። አያይዞም በሰጠው አስተያየት በሊቨርፑል ቤት የሚያቆየኝ ኮንትራት ሊጠናቀቅ አንድ ዓመት ብቻ ነው እየቀረው። እናም ከዚህ በኋላም እንግዲህ ዋነኛው ዓላማ የሚሆነው ወይም ደግሞ ቅድሚያ የምሰጠው በቋሚነት የሚጫወትበትን ክለብ ነው። ላለፉት 3 ዓመታት በውሰት ውል ቆይቻለሁ። በእነዚህ የውሰት ውሎችም እንግዲህ ራሴን በደንብ አጎልብቻለሁ፣ ብዙ ትምህርቶችን ተምሬበታለሁ። አሁን ላይ ግን በቋሚነት የሚጫወትበት ክለብ ነው የምፈልገው። ለየት ያለ ነገር ነው የምንፈልገው። ምናልባት በዚሁ በሊቨርፑል ልቆይ የምችልበት እድል አለ። ውሳኔው ግን የኔ አይደለም፣ አመራሮቹ ወይም አሰልጣኙ የሚወስነው ነው። ካልሆነም ደግሞ ወደ ሌላ የእንግሊዝ ክለብ እንደዚሁም ደግሞ ወደ ስኮትላንድም ልመለስ የምችልበት እድል አለ። በግልጽ ለመናገር ከሆነ ግን በቀጣይ ወዴት እሄዳለሁ የሚለው ላይ አሁን ምንም አይነት የማውቀው ነገር የለም። ነገር ግን ዋናው የኔ ፍላጎት ዋናው ትኩረቴ የሚሆነው በቋሚነት የሚጫወትበትን ክለብ መፈለግ ብቻ ነው የሚል አስተያየቱን ሰጥቷል። ይህ ተጫዋች እንግዲህ ባለፉት ዓመታት በደንዲ ዩናይትድ በጣም ምርጥ የሚባል እንቅስቃሴን ማድረግ የቻለ ተጫዋች ነው። በቀድሞ ውድድር ዝግጅት ላይም እንግዲህ ለሊቨርፑልም ጥሩ የሚባል እንቅስቃሴን ሲያደርግ መመልከት ይችለናል። ለአንዳንድ ዘገባዎች መሰረት ከሆነም አሰልጣኝ አርነ ስሎትም የዚህ ተጫዋች አድናቂ እንደሆኑም ነው እየተነገረ የሚገኘው። በተለይ ደግሞ ባለፈው ሲዝንም የዚህ ተጫዋች ኮንትራት እንዲራዘምም ጠይቋል የሚሉ ነገሮችን እየሰማን ነው የምንገኘውና ምናልባትም አሰልጣኝ አርነ ስሎት በስራቸው የሚቆዩ ከሆነ በቀጣይ ዓመት ሉካ ስቴፈንሰንን በሊቨርፑል ልንመለከት የምንችልበት ከፍተኛ እድል አለ። በተለይ ደግሞ ኢብራሂማ ኮናቴ ሊቨርፑል ሊለቅ እንደሆነ ጠዋት ላይ በሰራውላችሁ ፕሮግራም ነግሬያችሁ ነበርና ኢብራሂማ ኮናቴ ከሊቨርፑል የሚለቅ ከሆነና ሊቨርፑሎች አዲስ የመሀል ተከላካይ ስፍራ ተጫዋችን የማያስፈርሙ ከሆነ ሉካ ስቴፈንሰን ጥሩ አማራጭ ሊሆን የሚችልበት ከፍተኛ እድል አለ። በተለይ ደግሞ ሉካ ስቴፈንሰን ቨርሳታይል የሚባል ተጫዋች ነው። በሊቨርፑል ቤት በቅድመ ውድድር ዝግጅትም እንደተመለከት ነው በቀኝ ፉልባክ ቦታ ላይ እንደዚሁም ደግሞ በመሀል ተከላካይ ስፍራ ላይ በተጨማሪም 6 ቁጥር ቦታ ላይ የመሀል ሜዳው ላይም መጫወት የሚችል ተጫዋች እንደመሆኑ መጠን ለሊቨርፑል ጥሩ አማራጭ ሊሆን ይችላልና ሊቨርፑሎች ኮንትራቱን አራዝመውለት በዛው በሊቨርፑል እንዲቆይ ማድረግ አለባቸው የሚል ሀሳብ ነው ያለኝ። ነገር ግን ደግሞ ምን አይነት ውሳኔ ያስተላልፋሉ የሚለውን በቀጣይ የምንመለከት ይሆናል። ምናልባት ግን ከሚሸጡ ተጫዋቾች መካከል አንዱ ሊሆን ይችላል። ምክንያቱም በዚህ የክረምቱ የዝውውር መስኮት ሊቨርፑሎች የተለያዩ ተጫዋቾችን ያስፈርማሉ ተብሎ ይጠበቃል። የሊቨርፑልን እንደዚሁም የኤፍኤስጂን ሞዴል ከተመለከታችሁ ደግሞ ክለቡ ሰስቴኔብል እንዲሆን ራሱ ያገኘውን ገቢ እንዲጠቀምበት ነው የሚያደርጉትና ሊቨርፑሎች ተጫዋቾችን ማስፈረም የሚፈልጉ ከሆነ የተለያዩ ተጫዋቾችን የግድ መሸጥ መቻል አለባቸውና ምናልባትም ከሚሸጡ ተጫዋቾች መካከል አንደኛው ሉካ ስቴፈንሰን ሊሆን ይችላል ብዬ አስባለሁ። በመቀጠልም ፖል ጆይስ ይዞት የወጣውን ዘገባ ነው የምንመለከተው። በዘገባው መሰረት የሊቨርፑል አመራሮች በክረምቱ የዝውውር መስኮት መሐመድ ሳላህ ትቶት የሄደውን ቦታ እንደዚሁም ደግሞ በሂጉ ኤኪቲኬ ምክንያት የተፈጠረውን ክፍተት ለመምላት ቅድሚያ እንደሚሰጡ እየተናገረ ይገኛል። አያይዞም እንደዘገበው ከሆነ ምናልባትም በዚህ ምክንያትም ሁለት የአጥቂ ስፍራ ተጫዋቾችን ሊያስፈርሙ የሚችሉበት እድል እንዳለም ነው እየተናገረ የሚገኘው። እንደሚታወቀው እንግዲህ
እንግዲህ በዚህ ሰዓት ሊቨርፑሎች ከተለያዩ ተጫዋቾች ጋር ስማቸው እየተያዘ ነው የሚገኘው። በዋነኝነት ከአርቢ ሌፕዚግ ተጫዋች ከሆነው ከያን ዲያሜን ጋር በስፋት ስማቸው እየተያዘ ይገኛል። ከሱ በተጨማሪም ግን ከብራድሊ ባርኮላ እንደዚሁም ከዚህ ቀደም ከአንቶኒ ጎርደን ጋርም ስማቸው በስፋት የያዝ ነበረ። ነገር ግን አንቶኒ ጎርደን በዚህ ሰዓት ላይ ምናልባትም ይህንን ፕሮግራም በምታዳምጡበት ሰዓትም አንቶኒ ጎርደን የባርሴሎና ተጫዋች መሆኑን በይፋ ሊነገር የሚችልበት ከፍተኛ እድል አለ። የሕክምና ምርመራው በዛሬ ዕለት አድርጎ ነበረ። ያንንም ስላለፈ እንግዲህ በቅርቡ ባርሴሎናዎች ይፋ ያደርጉታል ተብሎ ይጠበቃል። ፑል ጆይስም ግን አያይዞ እንደተናገረው ከሆነ ወደ ባርሴሎና ከማቅናቱ በፊት ሊቨርፑሎች ይህንን ተጫዋች ለማስፈረም ጠንካራ የሚባል ንግግር አድርጎ ነበረ። ከሱ ተወካዮች ጋርም ግንኙነትም አድርገው ነበረ። ነገር ግን ሊቨርፑሎች ግንኙነት በሚያደርጉበት ሰዓት ተጫዋቹ ወደ ባርሴሎና ለመቀላቀል ከፍተኛ ፍላጎት በማሳየቱ ምክንያት ሊቨርፑሎች ገፍተው እንዳልሄዱበት ነው እየተነገረ የሚገኘው። ምናልባትም ሊቨርፑሎች ይህንን ተጫዋች ለማነጋገር ትንሽ የዘገዩ ይመስለኛል። ምናልባት ቀደም ብሎ ቢሆን ኖሮ ተጫዋቹ የሊቨርፑል ደጋፊ እንደመሆኑ መጠን ወደ ሊቨርፑል ሊያቀና የሚችልበት ከፍተኛ እድል ነበረው። ነገር ግን ሊቨርፑሎች በመዘግየታቸው ምክንያት ተጫዋቹም ለባርሴሎና ፈቃደኝነቱን በማሳየቱ ምክንያት ይህ ዝውውር ሳይሳካ ቀርቷል። ስለዚህም ከዚህ በኋላ ሊቨርፑልን ሊያጠናክር የሚችል የአጥቂ ስፍራውን ጠንካራ ሊያደርግ የሚችል እንደዚሁም ደግሞ መሐመድ ሳላህ ሊተኩ ከሚችሉ በአውሮፓ ውስጥ ከሚገኙ ትልልቅ ተጫዋቾች መካከል ሊቨርፑሎች ሁለት አማራጮች ብቻ ናቸው ያሏቸው። እነዚህም ደግሞ ያን ዲያሜንዴና ብራድሊ ባርኮላ ናቸው። ነገር ግን ደግሞ ሁለቱንም ተጫዋቾች ለማግኘት በጣም ከባድ የሚባል ፉክክር ከፊት ለፊታቸው አለባቸው። በተለይ ደግሞ ያን ዲያሜንዴን ለማስፈረም ከሊቨርፑል በተጨማሪም ማንቸስተር ሲቲዎችም እንደዚሁም ደግሞ ፒኤስጂዎችም ፍላጎት እንዳላቸው ነው እየተነገረ የሚገኘው። በተለይ ደግሞ ፒኤስጂዎች ጠንካራ የሚባል ፍላጎት አላቸው። ልክ እንደ ሊቨርፑል ሁላ ከተጫዋቹ ተወካዮች ጋርም ንግግርም እንዳደረጉም ነው እየተነገረ የሚገኘው። በዛው ልክም ደግሞ አርቢ ሌፕዚጎች ይህንን ተጫዋች ለተጨማሪ 1 ዓመት በክለባቸው ለማቆየት ከፍተኛ ፍላጎት እንዳላቸው ነው እየተነገረ የሚገኙና ሊቨርፑሎች ከአርቢ ሌፕዚግና እንደዚሁም ከፒኤስጂ ይህንን ተጫዋች ለማስፈረም ለማቆየት ከባድ የሚባል ፉክክር ይጠብቃቸዋል ተብሎ ነው የሚጠበቀው። ለዛም ግን ሊቨርፑሎች ዝግጁ እንደሆኑ ስካይ ጀርመኒ በዘገባው ተናግሯል። ዘገባው አያይዞ እንደተናገረው ከሆነ ሊቨርፑሎች በዚህ የክረምት የዝውውር መስኮት ያን ዲያሜንዴን ለማስፈረም ከፍተኛ ጥረት ለማድረግ ያላቸውን ሁላ ለመስጠት ዝግጁ እንደሆኑ ነው እየተነገረ የሚገኘው። እንደሚታወቀው ከዚህ ቀደምም በወጡት መረጃዎች መሰረት አርቢ ሌፕዚጎች ለያን ዲያሜንዴ በትንሹ 100 ሚሊዮን ዩሮ ይፈልጋሉ ነው እየተባለ የሚገኝ። በተለይ ደግሞ ያን ዲያሜንዴ በአርቢ ሌፕዚግ የሚያቆየው የ4 ዓመት ኮንትራት መኖሩን ተከትሎ አርቢ ሌፕዚጎች ከፍተኛ የሚባል አድቫንቴጅ እንዳላቸው ነው እየተነገረ የሚገኘውና ተጫዋቹን ለመልቀቅ አይፈልጉም። ከለቀቁት እንኳን ራሱ በትንሹ ከዚህ ተጫዋች 100 ሚሊዮን ዩሮ ማግኘት ይፈልጋሉ እየተባለ ይገኛል። ያን ዲያሜንዴም በሱ ዙሪያ ስለሚወጡ ዘገባዎች በሰጠው አስተያየት በእኔ ዙሪያ ስላሉት የዝውውር ጭምጭምታዎች ሰምቻለሁ፣ ነገር ግን ደግሞ ያን ያህል ገንዘብ መክፈል ግን ለሁሉም ተስማሚ ነው ብዬ አላስብም የሚል አስተያየቱን ሰጥቷል። አያይዙም በሰጠው አስተያየት ለፓሪስ ሴን ጀርሜን፣ ለሊቨርፑል፣ ለሪያል ማድሪድ መጮት ምናምን ብዬ ልናገር አልችልም፣ ነገር ግን ደግሞ ወደ አንድ ትልቅ ክለብ ሄጄ መጮት ግን ጥሩ ሀሳብ ነው ብዬ አስባለሁ። ምክንያቱም ሁሉ ሰው እንግዲህ የየራሱ አምቢሽን አለው ወይም ደግሞ ህልም አለው። ያም ደግሞ ለትልልቅ ክለቦች መጮት ነውና እኔም ለትልቅ ክለብ መጮት ህልም አለኝ የሚል አስተያየቱን ሰጥቷልና ምናልባትም እንግዲህ በክረምቱ የዝውውር መስኮት ይህ ተጫዋች ከአርቢ ሌፕዚግ ሲወጣ ልንመለከት የምንችልበት እድል አለ። ሊቨርፑሎች ግን ለዚህ ተጫዋች ምን ያህል ድረስ ለመክፈል ዝግጁ ናቸው? እንደዚሁ እስከ ፒኤስጂ ጋርስ ለመፎካከርስ አቅም አላቸው የሚለው ግን በጣም ትልቅ ጥያቄ ነው። ነገር ግን ያን ዲያሜንዴ የሊቨርፑል ቀዳሚ ተመራጭ እንደሆነ ግን በእርግጠኝነት መናገር ይቻላል። በመቀጠልም ዳኒ መርፊ የሰጠውን አስተያየት ነው የምንመለከተው። ይህ የቀድሞ የሊቨርፑል ተጫዋች በሰጠው አስተያየት ሊቨርፑሎች ሉዊስ ኤንሪኬን ለማስፈረም የቻሉትን ያህል ጥረት ማድረግ መቻል አለባቸው፣ ብዙ ገንዘቦችን ቢጠየቁም ለመክፈልም ዝግጁ መሆን መቻል አለባቸው የሚል አስተያየቱን ከቶክ ስፖርት ጋር ባደረገው ቆይታ መስጠት ችሏል። በተጨማሪም በሰጠው አስተያየት ፒኤስጂዎች ሲጫወቱ ከተመለከታችሁ በፊት በየርገን ክሎፕ ስር ሊቨርፑሎች ሲጫወቱት ከነበረው ጋር በጣም የሚመሳሰል ነውና የሊቨርፑል ደጋፊዎችም የፒኤስጂን ጨዋታ ተመልክተው እኛም እንደዚህ አይነት ጨዋታ መጫወት እንፈልጋለን የሚሉ ይመስለኛል። እንደዚህ አይነት ጨዋታን መመልከት ከፈለጉ ደግሞ ሊቨርፑሎች የግድ ሉዊስ ኤንሪኬን ማስፈረም አለባቸው ብዬ አስባለሁ። በተጨማሪም ደግሞ ፒኤስጂዎች በዚህ የሻምፒዮንስ ሊግ ፍጻሜ ጨዋታ ላይ ማሸነፍ የሚችሉ ከሆነ ለተከታታይ 2 ዓመት የሻምፒዮንስ ሊግ ባለቤት መሆን ይችላሉ። ከዚህ በኋላ ሉዊስ ኤንሪኬ በፒኤስጂ ቤት ቁጭ ብሎ ምንም የተጨማሪ ነገር ሊያደርግላቸው አይችልም። ምክንያቱም የሊጉን ጨዋታዎች ከተመለከታችሁ በየአመቱ ነው የሚያነሱት። ሻምፒዮንስ ሊግን ነበረ ለረጅም ጊዜ ሲፈልጉ የነበሩት። ይህንንም ደግሞ ለተከታታይ 2 ዓመት እንዲያገኙ ማድረግ የሚችል ይሆናል። እናም ከዚህ በኋላ ለፒኤስጂ ተጨማሪ የሚሰጠው ምንም ነገር የለም። ስለዚህ ወደ ሌላ ክለብ ሄዶ አዲስ ፈተናን ለመጋፈጥም
የሚፈልግ ይመስለኛል። ስለዚህ ሊቨርፑሎችም እንግዲህ ይህንን ነገር ለመስጠት ዝግጁ መሆን መቻል አለባቸው። እንደዚሁም ሉዊስ ኤንሪክን ወደ ሊቨርፑል ለማምጣትም ከፍተኛ ጥረት ማድረግ አለባቸው የሚል አስተያየቱን ሰጥቷል። ሁሉም የሊቨርፑል ደጋፊዎች በእርግጠኝነት ሉዊስ ኤንሪኬ የሊቨርፑል አሰልጣኝ ሲሆን መመልከት ይፈልጋል። በተለይ በፒኤስጂና እንደዚሁም በባርሴሎና ቤት የገነባውን ቲም ከተመለከታችሁ ለማየት በጣም የሚያጓጓ ነውና ያንን የጨዋታ ስታይል ወደ ሊቨርፑል መጥቶ መተግበር የሚችል ከሆነ ሊቨርፑሎች በጣም አዝናኝ የሚባል ቡድን መሆን ይችላሉ። እንደዚሁም ደግሞ በየአመቱም ለዋንጫ የሚፎካከር ቡድንም ሆኖ መቅረብ ይችላልና ሁሉም የሊቨርፑል ደጋፊዎች በእርግጠኝነት ሉዊስ ኤንሪኬ የሊቨርፑል አሰልጣኝ ሲሆን መመልከት ይፈልጋሉ። እንዲሁም አንዳንድ ጭምጭምታዎችም አሉ። ሊቨርፑሎች ምናልባትም አሰልጣኝ አርነ ስሎትን ያላባረሩት በዚህ ሰዓት ላይ ሉዊስ ኤንሪኬን እየጠበቁ ሊሆን ይችላል የሚሉ ነገሮችን እየሰማን ነው የምንገኘው። ምናልባት አሁን በነገው ዕለት ከአርሰናል ጋር የሻምፒዮንስ ሊግ ፍጻሜ ጨዋታ አላቸው። ያንን ዋንጫ ማሸነፍ የሚችሉ ከሆነ ከሪያል ማድሪድ በመቀጠል በቅርብ ዓመታት የሻምፒዮንስ ሊግ ዋንጫን በተከታታይ 2 ዓመታት ማንሳት የቻለ ክለብ ያደርገዋል። እናም ከዚህ በኋላ እንግዲህ በፒኤስጂ ቤት ሊያሳካው የሚችለው ተጨማሪ ስኬት የለም። ምናልባት ለሶስተኛ ተከታታይ ዓመት የሻምፒዮንስ ሊግ ዋንጫ ላንሳ ካላለ በስተቀር ሁሉንም ዋንጫዎች በፒኤስጂ ቤት ማግኘት ይችላል። ስለዚህ ምናልባት በነገው ዕለትም የሻምፒዮንስ ሊግ ዋንጫን የሚያሸንፍ ከሆነ ምናልባትም ክለቡን ለመልቀቅም ፈቃደኛ ሊሆን የሚችልበት እድል አለ ብለው ስላሰቡ ሊሆን ይችላል እስካሁን ድረስ አሰልጣኝ አርነ ስሎትን ያላሰናበቱት የሚሉ ነገሮችን እየሰማን ነው የምንገኘው። እነዚህ ጭምጭምታዎች እውነት የሚሆኑ ከሆነ ሊቨርፑሎች ሉዊስ ኤንሪኬን እየጠበቁት ከሆነ በስተመጨረሻ ማስፈረም የሚችሉ ከሆነ ለሊቨርፑል ትልቅ ስኬት ነው ብዬ ነው የማስበው። ነገር ግን ደግሞ በመጀመሪያ ደረጃ ፒኤስጂዎች የሻምፒዮንስ ሊጉን ዋንጫ ማንሳት መቻል አለባቸው። በሁለተኛ ደረጃ ሉዊስ ኤንሪኬም ክለቡን ለመልቀቅ መወሰን መቻል አለበት። እንደዚሁም ደግሞ በቀጥታም ወደ ስራ ለመመለስም ዝግጁ መሆን መቻል አለበት። እነዚህ ነገሮች የሚሳኩ ከሆነና ሊቨርፑሎች ሉዊስ ኤንሪኬን ማስፈረም የሚችሉ ከሆነ በጣም ትልቅ ስኬት ይሆናል። ነገር ግን በዚህ ሰዓት ላይ ለጊዜውም ቢሆን እንኳን ሊቨርፑሎች ከአሰልጣኝ አርነ ስሎት ጋር እንደሚቆዩ ነው እየተነገረ የሚገኘው። የሊቨርፑል አመራሮችም አርነ ስሎትን ለመደገፍም ዝግጁ እንደሆኑ ነው እየተነገረ የሚገኘው። በቀጣይ ግን ምናልባት አዲስ ነገሮች የሚፈጠሩ ካሉ ወደ እናንተ በፍጥነት ይዤላችሁ የምመጣ ይሆናል። እስከዛው ድረስ ግን እስከ መጨረሻው ደቂቃ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።